ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። መግለጽ ወደ ይሄስ ከገባው ከአመት በኋላ ወቅቱ በጣም ከብዶ ነው። ቀረጻ ቦታ ላይ ቆይ ነበርና ከቀረጻ ቆይቼ ነው አባቱ ሲያርፍ ስመለከትና ወቅቱ ወደ ቢሮ ከረፍት በኋላ ስመለስ ከቀብር በኋላ ስመለስ ቢሮ ቁጭ አድርጎ አጽናኝ ቃሎችን አባቱን ያለው ታገባሽ ማግሉኝ አማን የሚለውን ስም መጀመሪያ የሰማሁት ከምስግና አንደበት ነው። አማን ይባላል አለቃችን፣ በጣም ቀለል ያለ ነው። እስቲ እሱን አናግረውና ለምን ወደኛ አትመጣም የሚል ሐሳብ እንደ ጫወታ ተጫወተን። ወደ 15 ዓመታት በስራውም ላይ ተከባብረን ከጋብቻ በኋላ በኑሯችንም ላይ ተከባብረን አብረን ኖረናል። አማን በእግዚአብሔር ጸንቶ የቆመ ሰው ነበረ። አቶ አማን ፍስሐ ጽዮን እንደ ኢትዮጵያ አቆጣጠር የካቲት 3 ቀን 2018 ዓ.ም በተወለዱ በ53 ዓመታቸው በአሜሪካን አገር በዋሽንግተን ዲሲ ከተማ ከዚህ ዓለም ድካም አርፈዋል። አቶ አማን በህይወት ዘመናቸው ባለራዕይና ስራ ፈጣሪ፣ ታማኝ ባለትዳርና መልካም አባት እንዲሁም ኩሩ ኢትዮጵያዊ ነበሩ። አቶ አማን ህይወቱና ማንነቱ በእምነቱ፣ በቁርጠኝነቱ፣ በተስፋና በጽናት ላይ የቆመ ትጉህ ሰው ነበር። በፈጣሪ ላይ በነበረው ጽኑ እምነትና ለወገኖቹና ለሀገሩ በነበረው የማይነጥፍ የፍቅር የተነሳ የተቸገሩትን ለመርዳት ሌሎችን እንባ ለማበስ የማይታከት ሰው ነበር። ሌሎችን ለማገልገል ያለውን ወደር የለሽ ፍላጎትና ፈገግታው የሚያውቁት ሁሉ የሚናፍቁ የሰብዕናው መሰረቶች ናቸው። አቶ አማን ሐምሌ 3 ቀን 1964 ዓ.ም ከአባቱ አቶ ፍስሐ ጽዮን ገብረ ሕይወትና ከእናቱ ወይዘሮ ሕይወት ተኬ በአዲስ አበባ ከተማ ተወለደ። ለቤተሰብ ስድስተኛና የመጨረሻ ልጅ የሆኑት አቶ አማን እምነትን ማዕከል ባደረገ የቤተሰብ እሴቶችን በነበረበት ቤት ውስጥ በወላጆቹ ከአያቱ በወይዘሮ ይመስገን ገብረስላሴ በማይነጥፍ ፍቅርና ምክር ታንጸው አድገዋል። የአቶ አማን ሰብዕናና መሰረትና መገለጫ ባህሪ የሆኑት በጎነት፣ ብሩህ ተስፋ፣ ቆራጥነትና የመሪነት ሰብዕና ገና በለጋ ዕድሜው ከቤተሰቡ ያገኘው እሴቶች ናቸው። አቶ አማን አንደኛና ሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተማ ስታንፎርድ የእንግሊዝ ትምህርት ቤት ከተከታተሉ በኋላ ወደ አሜሪካ በመጓዝ በኒውዮርክ ፔንሲልቬኒያ የሁለተኛ ደረጃ ትምህርታቸውን አጠናቀዋል። በመቀጠልም ከፔንሲልቬኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና ማርኬቲንግ የመጀመሪያ ዲግሪያቸውን ተቀብለዋል። በውጭ ሀገር የነበራቸው ቆይታ የአስተሳሰብ አድማሳቸውን በማስፋት የህይወት ገጠመኛቸውን ቢያዳብሯቸውም ከኢትዮጵያ ጋር የነበራቸውን ቁርኝት ግን ምንጊዜም የማይነጥፋቸው መሰረት ስለነበር ትምህርታቸውን እንደጨረሱ ሀገራቸውን ለማገልገል በታላቅ ተነሳሽነት ዓላማ ወደ ኢትዮጵያ ተመልሰዋል። አቶ አማንና የህይወት አጋር ወይዘሮ ማክዳ አሰፋ የተገናኙበት 1989 ዓ.ም ሲሆን ከሁለት ዓመታት በኋላ ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። ትዳራቸውን በጥልቅ ፍቅር፣ ማደናቀፍ፣ መደጋገፍ፣ ወዴታዎችና ፈተና በማይበግረው ጽኑ ታማኝነት ላይ የተገነባ የህይወት ጥምረት ነበር። ሁለት ሆነው እንደ አንድ የኖሩበትን የትዳር ህይወት በመከባበር በፈሪሃ እግዚአብሔር እና በጋራ ህብረት በተገነባ ጥንካሬ ተውታል። በዚህም ጊዜ አማኑኤል መቅደላዊት እና ሰላም ፍስሐ ጽዮን የተባሉ 3 ልጆች ያፈሩ ሲሆን ኖቫ የተባለች የልጅ ልጅ ለማየትም በቅተዋል። አቶ አማን በህይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆኑም ከሁሉም በላይ ትልቁ ኩራታቸውና ደስታቸው ቤተሰባቸው ነበር። አቶ አማን በ2000 ዓ.ም ከአጋሮቻቸው ከአቶ ሙሴ ፍስሐ ጽዮን፣ አቶ ዮሐን ፍስሐ ጽዮን እና አቶ ነብዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስ ወይም ኢቢኤስ በሲልቨር ስፕሪንግ ሜሪላንድ ተመሰረቱ። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች የሚደርስና በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን ዋነኛ የመገናኛ ድልድይ ለመሆን በቅተዋል። ኢቢኤስ አቶ አማን የፈጠራ ስራ አመራርና አድቆ ሀሳብነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነት ያለው ድምፅ ለመሆን በቅተዋል።
ኢቢኤስ የአቶ አማን የፈጠራ ስራ አመራርና አርቆ ሀሳቢነት የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነት ያለው ድምጽ ለመሆን በቅቷል። አቶ አማን በ2003 ዓመተ ምህረት ለብዙ ዘመናት ሲመኙት የነበረው ወደ ሀገር የመመለስ ውሳኔ ተግባራዊ በማድረግ በህይወታቸውና በሙያቸው ውስጥ አዲስ ምዕራፍ ከፍተዋል። በእሳቸው መሪነት ኢቢኤስ በኢትዮጵያ የሚዲያ እድገት ላይ ጎልቶ ሚና ተጫውተዋል። የነደፉት የራዕይና ከአጋሮቻቸው ጋር ተደምሮ በሀገሪቱ የመገናኛ ብዙሃን ኢንዱስትሪ ውስጥ ትርጉም ያለው ለውጥና ሽግግር እንዲመጣ ረድተዋል። ነፃ የመገናኛ ብዙሃን እንዲስፋፋና በቴሌቪዥን በመገናኛው ዘርፍ ለአዳዲስ ፈጣሪዎችና ለበርካታ ባለሙያዎች እድልና መድረኮች እንዲፈጠሩ ትልቅ አስተዋጽኦ አበርክተዋል። አቶ አማን በጣም በርካታ ውጤቶች ባስመዘገቡበትና መሰረታዊ የሚባል አሻራ ባሳረፉበት ጉልህ የሥራ ዘመናቸው በአሜሪካና በኢትዮጵያ ውስጥ በበርካታ ተቋማት ውስጥ በከፍተኛ አመራርነትና በቦርድ አባልነትም አገልግሎ የቲኤ ብሮድካስቲንግ ዋና ስራ አስፈጻሚ፣ የክሊር ኮሚኒኬሽን የማርኬቲንግ ምክትል ፕሬዝዳንትና በአዲስ አበባ የአቪዬሽን ኢንተርናሽናል ማኔጂንግ ዳይሬክተር በመሆን ሰርተዋል። በተጨማሪም በባህር ዳር ዩኒቨርሲቲ፣ በአዲስ አበባ የዲያስፖራ ማህበር፣ በኢትዮጵያ ብሮድካስተሮች ዘርፍ ማህበር ውስጥም በስራ አመራር ቦርድ አባልነትና በባለሙያነት የላቀ አስተዋጽኦ አበርክተዋል። ለእነዚህ አበርክቷቸውና ስኬቶችም በርካታ እውቅናቸውንና አብሮቶችን አግኝተዋል። ከነዚህም መካከል የኢትዮጵያ አሜሪካ የንግድ ምክር ቤት የላቀ የንግድ ስራ ሽልማትና የዓመቱ ፈርቀዳጅ የዲያስፖራ ባለ ሀብት በመሆን የተሸለሙት ይገኙበታል። አቶ አማን በቅርብ የሚያውቋቸው ሁሉ በሙያዊ ስኬታቸው ብቻ ሳይሆን በሰብዕናቸው ጥንካሬ፣ በደግነታቸው፣ በለጋስነታቸው ሌሎችን ሳይቀር በነበረበት አልፎ ለተግባራዊነት እንዲተጉ በማነሳሳት ልዩ ችሎታቸው ያከብራቸዋል፣ ይወዷቸዋል። አቶ አማን ዘንድ ተስፋ መቁረጥ፣ መሸነፍ፣ መረታት ቦታ አልነበራቸው። የትኛውንም መሰናክል በማስተዋል በጥበብና በብልሃት የሚያልፉ፣ በጊዜያዊ ጫጫታና ሁከት የማይረበሹ፣ ከፍርሃትና ከጥርጣሬ ጨለማ ይልቅ የተስፋን ብርሃን የመረጡ መልካም ሰው ነበሩ። የአመራር መሪዎችና ከሰው ጋር የነበራቸው መስተጋብር የረጋ መንፈስንና ቅን ልቦናቸውን መሰረት ያደረገ ነበር። በጣም ፈታኝ በሆኑ ጊዜያት ውስጥ እያስፋ እንኳን ነን የተሻለ እንደሚሆን የማይናወጥ እምነት ነበራቸው። ያንን የተሻለ ነገ እውን ስለማድረግ ደከመኝ ሰለቸኝ ሳይሉ ሰርተዋል። አቶ አማን በህይወት የተለዩት የሚወዷት ባለቤታቸው ወይዘሮ ማክዳ ፍስሐ ጽዮን፣ ልጆቻቸውን አማኑኤል መቅደላዊትና ሰላም ፍስሐ ጽዮን፣ የልጅ ልጇን ኖቫ ፍስሐ ጽዮን፣ እናቷ ወይዘሮ ህይወት ተኪን፣ ወንድምና እህቶቹን ሜሮንን፣ ሙሴን፣ ኖህንን፣ ነጻና ሜሪ ፍስሐ ጽዮንን፣ እንደዚሁ በዓለም ዙሪያ የሚገኙ ቤተሰብ አባትና ወዳጆች ብቻ ሳይሆን የስራቸውን ፍሬ የሚያውቁትን ሁሉ ነው። አቶ አማን አሁን በፈጣሪ ፊት በዘላለማዊ ሰላም እና እረፍት እናምናለን። ይሁን እንጂ ታሪካቸው ወደፊት በነፃ እንዲራመድ ባንጇቸው ባቋቋማቸውና በገነባቸው ተቋማትና ከምንም በላይ በሚወዱት ቤተሰብ ውስጥ ሕያው ኖሮ ሆኖ ይኖራል። አቶ አማን በጸናነት ተመርቶ በታማኝነት በማገልገልና ራስን አሳልፎ በመስጠት ሙሉ ህይወትን ኖረዋል። አቶ አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለራዕይና የለውጥ ኃይል ለዘርፉ አርአያ የሆነ ፈርቀዳጅ ሀገር ወዳድና የእምነት ሰው ሆነው ምንጊዜም ሲታወሱ ይኖራሉ። እንግዲህ እዚህ ጋር የሰማችሁት የአቶ አማን ፍስሐ ጽዮን ታሪክ ነው ማለት ነው። ለቤተሰቦቻቸው፣ ለዘመዶቻቸው፣ እንደዛውም ለስራ ባልደረቦቻቸውና አድናቂዎቻቸው ፈጣሪ ጽናቱን ይስጣቸው ለማለት እንወዳለን። እናመሰግናለን። ሁለት ይመስለኛል አማን በጣም ታታሪ አባት ነበረ። ልጆቹን የሚወድ፣ ልጆቹን በስነ ምግባር አንጾ አሳድጎ ለቁም ነገር ያደረሰ በጣም የሚደነቅ ባል ነበረ።